ምናልባት ግን ተሳስቼ ሊሆን ይችላል። ከረሳሁ ላስታውስ፣ ይሄን ሁሉ ንብረት ያገኘው በሳሚ ነው። እሺ እኔም ልንገርሽ አይደል፣ እሱም ቢሆን ያንን ገንዘብ እንድንጠቀምበት ይፈልግ ነበር። እና ገንዘቡን እንጠቀምበት ስላለ ነው ሌባ ያደረግከው? እኔ ጠረጠርኩት አልኩ እንጂ ሌባ ነው አልኩ። ስለዚህ ከገባህ ከዚህ በኋላ ምንም አይነት ነገር እንድትናገር አልፈልግም። አሁን እንድትወጣልኝ እፈልጋለሁ። ራሴን ብቻዬን መሆን እፈልጋለሁ በማለት ሱራፌልን ከመኝታ ቤት ታስወጣዋለች። ሳሮን እዛ ጋር ብቻዋን ሁና እየየ ያለች ብትጮህም ሽብሩ ስልኩን ሊያነሳላት አልቻለም። ሽብሩ ክፍለ ሀገር አያቱ ጋር ሄዷል። አያቱ ጋር መሄዱና ስልክ አለማንሳቱ ደግሞ ሁሉንም አጠራጥሯቸዋል። ምክንያቱም ስልክ የማያነሳ ከሆነ እንግዳውስ ከሉሲ ጋር ተመሳጥረው ነው። ሉሲም ክፍለ ሀገር አያቷ ጋር ሄዳለች። አገራቸው አንድ አካባቢ ነው። ሁለቱ ተነጋግረው መሆን አለበት ይህን ገንዘብ እየወሰዱት እና ምን ይሻላል በማለት ሳሚና ሳሮን ሁለቱ እየተነጋገሩ ነው። ሳሮንም ብትሆን አላቅም ገንዘቡን የወሰደው አይመስለኝም፣ ግን እኔ ቤዛ ሽብሩን መጠየቅ ነበረብኝ። እኔ ችኩል ሁኜ ተናግሬ ነው እሱን ያስቀየምኩት በማለት እሷን ስትለው እንዴት ለምንድን ነው ያስቀየምሽው? ገንዘብ ወሰድከው ወይ በማለት ነው ወይ እንደዛ ያደረግሽው? በፍጹም እንደዛ አይደለም። አይተህ የለ እንዴ ከአያቱ አጠገቡ ነው እኮ ነው ደውሎ ያወራን። ስለዚህ እሱ የሚያውቀው ነገር የለም። ስለዚህ ገንዘብ እባክህን ሳሚ ብትለውም እንግዳውስ ታዲያ ማን ነው ታዲያ የሚያውቀው ሲላት ምናልባት አያቱም እኮ እዚህ ውስጥ ልትኖርበት ትችላለች ሲል ይነግራታል። በፍጹም አያይ ማንም ሰው የለበትም። ስለዚህ ሽብሩም እዚህ ውስጥ የለበትም። ግን ደግሞ እኮ ልክ ነህ፣ ሁለቱ እኮ አንድ ሀገር ነው ያሉት። ምናልባት እየተጫወቱብን ቢሆንስ በማለት ደግሞ እሷ መመለስ ትችላለች። እናም ለምን አትሄድም ታዲያ ወደዛ? አንተ ለምን እዛ ሄደህ አታያቸውም? ምናልባት እነሱም ገንዘቡን ወስደው ሊሆን ይችላል እኮ ሳሚ ስትለው ታይ እባክሽ የህልመት ቅዠትሽን አታውሪ። ሁለቱ አንድ ላይ አይደሉም። እንዴት እንደዚህ ታያለሽ? ሀገራቸው አንድ ነው ብዬ ነው። ሳሚ ደግሞ ምንድን ነው በቃ ጨነቀ ምን ልበል ታዲያ በማለት እዚህ ጋር ሱራፌል እሄዳለሁ እኔ የሽብሩ አገር ሄዳለው ብሎ እየረበሻት ነው ቤዛን። ቤዛ ደግሞ ብቻህን እንዴት ነው እዛ ድረስ የምትሄደው? እባክህን ተረጋጋ ብትለውም በፍጹም። እናም ለሳሮን ነግራት ስለነበር ሳሮን ደግሞ ለሳሚ ትነግረዋለች። ሳሚም እባክህ ሳሚ ምን ይሻላል? ሱራፌል እኮ ልሂድ እያለ ነው ክፍለ ሀገር ብላ ብትጠይቀውም ታዲያ ምን ችግር አለው? ጥሩ ነው መሄድ ይችላል። ከሄደ እኮ ታዲያ አሪፍ ነው። እንዴት ብቻውን ይሄድ ትላለ? የማያውቀው ሀገር በማለት ምን ችግር አለው? መሄድ ካለበት አብረን እንሄዳለን። ግን ደግሞ ቁርጠኛ መሆን አለበት። ቆራጥ ሆኖ ከተነሳ ነው እንጂ እሄዳለሁ እያሉ መቅረት ከሆነ ግን እኔም አላደርገውም በማለት ቆይ ግን አልገባኝም። እንዴትና እንዴት እየተካሄደ ነው ይሄ ነገር? እንዴት ቆይ አሁን እሺ ብትሄዱስ ገንዘቡን የሚሰጣችሁ ይመስላችኋል? እዛ ሄዳችሁ እኮ ማንም ላይ ሰጣችሁ ይችላል በማለት ሳሮን ብትነግረውም አላቅም እንዴት እንደሆነ እባክሽን ልትተኝ ትችያለሽ። መረጋጋትና ማረፍ እፈልጋለሁ ከዚህ ጭንቀት ውስጥ ይላታል።
የመርማሪ ፖሊሱ እህት አሁንም ቢሆን ሱራፌል ላይ የተኛች አትመስልም። ባለቤቷ የሟች ባለቤቷ ጓደኛ ቤት ሄዶ እባክሽን የምታውቂውን ነገር እንድነግርኝ ይፈልጋለሁ፣ ግን ደግሞ ወንድምሽ ማወቅ የለበትም። ወንድምሽ ካወቀ እኔንም ያስረኛል። አሁንም በድጋሚ ልጠይቅሽ ሲላት በፍጹም አንተ ለእኔ ብለህ ከጎኔ ከቆምክልኝ ለምን አሳልፌ ይሰጥሃለሁ? እንደውም ብዙ ነገር አብረን መስራት አለብን። እናም መኪናውን የምታውቀው ከሆነ ታርጋው እኔ ጋ ስላለ እስኪ ወንድሜን ጠይቀውና የታሰረውን ሰውዬ አንደኛው ተፈርዶበት እየታሰራለ እሱን መጠየቅ አለብኝ በማለት ወደ እስር ቤት ትሄዳለች። እስር ቤት የሄደችው ሮቤል ጋር ነበረ። ሮቤል ጋር በመሄድ ይኸውልህ እኔ የመርማሪ ፖሊስ እህት ነኝ። እናም አንተ ከተባበርከኝ ከዚህ እስር ቤት እንድትወጣና ነፃ እንድትሆን እንደገና ደግሞ እኔ ጋር አብረህ እንድትጠቀም እፈልጋለሁ። እናም እባክህን ያለውን ነገር ንገረኝ በማለት ትጠይቀዋለች። እኮ ነው የምነግርሽ ሲላት ይኸውልህ ባለቤቴን እየገደልከው አንተ እንደሆንክ ነው ተፈርዶብህ የታሰርከው አይደለ? ስለዚህ እኔ ደግሞ እሱ ነገር ቀርቶ ሁሉ ነገር ነፃ ሆነህ እንድትወጣ ፈልጋለሁ። ግን በቅድሚያ ይኸውልህ ገንዘቡን ማግኘት ፈልጋለሁ። 40 ሚሊዮን ብሩን ማግኘት ማለት ነው። ምክንያቱም ባለቤቴ ይህንን ገንዘብ የሰረቀው ለጨዋታ ወይም ለሌላ ለቅንጦት ሳይሆን ልጁን ሊያሳክምበት ነበር እና የታመመች ልጅ አለችን እሷን ላሳክምበት ነው። 40 ሚሊዮን ብሩ የት እንዳለ ንገረኝና ለአንተም ድርሻህን እሰጥሃለሁ፣ እኔም ልጄን ላሳክም ስትል ትነግረዋለች። እባክሽን እየቀደርሽብኝ እንዳልሆነ በምን አውቃለሁ? ነገ ጧት ብትሸውጅኝስ? ምንም ችግር የለውም። ከሸወድኩህ ለመርማሪ ፖሊሱ እህትህ እኮ እንደዚህ ብላ ይህን ያህል ገንዘብ ወሰደች ብለህ መናገር ትችላለህ። ከዛም ሁሉም ነገር ግልጽ ይሆንልሃል። እህቱ ነኝ እያልኩህ ነው፣ ግን አሁን ሁሉም ነገር እስከሚጠናቀቅ ድረስ እሱ ማወቅ የለበትም ስትለው ሮቤል ይደነግጣል።